ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ነው የምትገኙት። ፉትቦል ካፌ ነው ፕሮግራሙ። የሻምፒየንስ ሊግ ጨዋታዎች ይመለሳሉ። የሻምፒየንስ ሊግ 7ኛ ዙር ጨዋታዎች ናቸው ዛሬ ምሽት የሚደረጉት። ኢንተር ከአርሰናልና ሪያል ማድሪድ ከሞናኮ የሚያደርጓቸው ጨዋታዎች ይጠበቃሉ። በተለይ ኢንተር ሚላን ከአርሰናል ጋር የሚያደርጉት ጨዋታ ትልቅ መርሃ ግብር ነው። አርሰናል አንደኛ ሆኖ እንግዲህ ለማለፍ 1 ነጥብ ብቻ ነው የሚያስፈልገው ከዚህ ጨዋታ ለማረጋገጥ፣ አንደኛ ወይም ሁለተኛ ሆኖ እንግዲህ ይህን ለማድረግ ያው አንደኛ ወይም ሁለተኛ ሆኖ ማጠናቀቅ ብዙ ፕሪቪሌጅ እንዳለው ይታወቃል። በዚህኛው የአውሮፓ ሻምፒየንስ ሊግ ውድድር ላይ እንመልከታው ይህንን ጉዳይ። በሳምንቱ መጨረሻ ከኖቲንጋም ፎረስት ጋር ያደረገውን ጨዋታ አቻ ተለያይቷልና ዲስአፖይንት የሚያደርግ ውጤት ነው። እንግዲህ ድሉን አልተጠቀመም፣ ኖቲንጋም ፎረስት ማሸነፍ ነበረበት የሚሉ አስቴቶች ነበሩ። በሳምንቱ መጨረሻ ደግሞ ከማንቸስተር ዩናይትድ ጋር ጨዋታውን ያደርጋልና እናንሳው ይህንን ጉዳይ። ልክ ነው። የሳምንቱ የኖቲንጋም ፎረስት ጨዋታ ተከታይ ስላለው ነው ብዙ ትኩረት የሳበው። ከሊቨርፑልም ጋር እንደዚሁ 0-0 ተለያይቶ ስለነበር እና በሁለቱም አጋጣሚዎች አርሰናል ከሲቲ ጋር ያለው የነጥብ ልዩነትን አሁን በጣም ጤናማ የሆነ የነጥብ ልዩነት ነው አይደል ያለው ለአርሰናል 7 ነጥብ። ሲቲ እየመራ ቢሆን ኖሮ የዋንጫ ፍክክር አለ አንልም ነበር፣ ወይም ሜቢ ሊቨርፑል የዛሬ ዓመት እንደዛ ስለነበር። አርሰናል ሲሆን ረጅም ጊዜ ሳይወስድ ስለቆየ ብዙ ጊዜ እንዳነሳ ነው ተጠራጣሪዎች አሉ። ሲቲ 4 ተከታታይ ጨዋታ ላይ በተለይ ደግሞ የማንቸስተር ደርቢ ላይ ግን በሌሎችም ጨዋታዎች ያሳየው ፐርፎርማንስ በጣም የሚያሳስብ ሆኖ ግን የአርሰናል ፐርፎርማንስ የበለጠ ኮንሰርን ያደርጋል። የበለጠ ኮንሰርን የሚያደርገው የሲቲ ፐርፎርማንስ ነው እና ረጅም ጊዜ ዋንጫ ሳትወስጂ ስትቀር የሚኖር ፍርሃት ስላለ ነው። ትላንትና በስካይ ስፖርትስ መንዴ ናይት ፉትቦል ላይ ቲየሪ ኦንሪ ማለት በ30 ነጥብ መምራት ነበረባችሁ ማለት ነው ሰዎች የሚሉት አለ። በሆነ መንገድ ቡድኑን ሻምፒዮን አድርገው ነው ሰዎች እያሉ ያሉት። መንገድ ፈልግ ነው እያሉ ያሉት። ሴት ፒስ ሆነ ኦፕን ፕሌይ ሆነ በማንኛውም መንገድ በማንኛውም ህጋዊ የእግር ኳስ መንገድ እና ያንን ለማድረግ በጣም በጥሩ ሁኔታ ላይ ነው ያለው ቡድኑ። ስለዚህ 30 ነጥብ ጋፕ ካልተፈጠረ በስተቀር ጥሩ አይደለም ነው ሰዎች የሚሉት ማለት ነው። ሰዎችም የሚከራከሩት ነው። እንግዲህ አንዳንዴ ትመጡና ማንም ቡድን በማንም ቡድን ነጥብ ሊጥል ይችላል። የኛ ፕሪሚየር ሊግ እንደዛ ነው ትላላችሁ አንዳንድ ጊዜ። ሰው እንደዛ ከሆነ አንዳንድ ጊዜ ከሊቨርፑል ጋር ነጥብ መጣልም ላይ ፈቀር ነው የሚል አስተያየት ይሰጣሉ። እሱ ሌላ ጊዜ እናነሳዋለን። ግን የቻምፒየንስ ሊግ ጨዋታውን በተመለከተ ለእኔ በእርግጥ ማክሰኞ ነው ይሄ ጨዋታ የሚደረገው። ከዩናይትድ ጋር የሚደረገው ጨዋታ እሁድ ነው የሚደረገው። ስለዚህ ሰፊ ሪከቨሪ ጊዜ አሉ በዚህ ጨዋታና በዛኛው ጨዋታ መካከል። ግን የሮቴሽን ጉዳይ አርሰናል ዛሬ 34ኛው ጨዋታውን ነው የሚያደርገው በዚህ ውድድር ዘመን። እንደምታየው በሁሉም ውድድሮች በሊግ ካፕ ማክሲመሙን ጨዋታ ለማድረግ አንድ ብቻ ነው የሚቀረው የፍጻሜ ጨዋታውንም ሊያደርግ ይችላል። ሴሚፋይናል የመጀመሪያ ጨዋታው ላይ ስላሸነፈ ትልቅ አድቫንቴጅ ይዞ ነው በኤምሬት ፌብሩዋሪ 3 መሰለኝ ጨዋታው የሚደረገው። ትልቅ አድቫንቴጅ ኖሮት ነው ጨዋታውን የሚያደርገው። ኤፍኤ ካፕ ውስጥ አለበት። ቻምፒየንስ ሊግ በትንሹ 8 ጨዋታ በመጀመሪያው ዙር ይደረጋል፣ ግን ወደ ሁለተኛው ዙር የማለፍም ጉዳይ ግልጽ ነው። ስለዚህ ተጨማሪ ጨዋታዎች ያደርጋል። አርቴታ ፕሬስ ኮንፈረንስ ላይ 65 ጨዋታ ልታደርጉ ትችላላችሁ በዚህ ውድድር ዘመን ብለው ጠይቀውት ነበርና ስብስብ የተዘጋጀ ነው ወይ ለዚህ? አላስብም 65 ጨዋታ ስለማድረጋችን ማስበው አሁን ስለሚቀጥለው ጨዋታ ነው ብሎ ነው የመለሰው። ግን የቅዳሜው ጨዋታ በጣም ክሪቲካል ነው። ምክንያቱም ማንቸስተር ሲቲ ቅዳሜ ዕለት ከወልቭስ ጋር ነው የሚጫወት በኤቲሃድ። ስለዚህ ነጥብ ልዩነቱን ወደ 4 የማጥበብ እድል አለው እና ማንቸስተር ዩናይትድ ደግሞ በተቃራኒው 24 ጨዋታ ነው በዚህ ውድድር ዘመን ያደረገው። 24 ጨዋታ ከ22ቱ የሊግ ጨዋታዎች በተጨማሪ 2 የካፕ ጨዋታዎች ብቻ ነው ያደረገው። እነሱንም በመጀመሪያው ዙር ስለሆነ ከውድድር የወጣው በኤፍኤ ካፕም በሊግ ካፕ ውስጥም ስለሌለበት በጣም አነስተኛ ጨዋታ ነው ያደረገው ከአርሰናል ጋር ካወዳደርሽ። 10 ጨዋታ ማለት ምን ማለት መሰለሽ? 10 ሚድ ዊክ ማለት ነው። 10 ሚድ ዊክ ተጨማሪ ተጫውቷል ማለት ነው። ገና ሲዝኑ ግማሽ ላይ ገደማ እያለ ቻምፒየንስ ሊግ ገና ወደ ኖክአውት ስቴጅም አልተገባም። እንደዛ ሆኖ
ከአርሰናል ጋር ካወዳደርሽው ማንቸስተር ዩናይትድ ከአርሰናል አንጻር ከታየ ለዚህ ነው በቀደም ያንን አግሬሽን ማንቸስተር ዩናይትድ አሳይቶት የማያውቀውን ኢንቴንሲቲ ምናምን ስናይ ልክ ነው። የአዲስ አሰልጣኝ መምጣት የኒው ማኔጀሪያል ባውንድ ምንም ጥያቄ የለውም። ካሪክ የወሰናቸው በጣም ብዙ ግሩም ውሳኔዎች ነበሩ በጨዋታው ላይ። አንድ ጨዋታ ነው፣ ስለዚህ አንድ ጨዋታ ክሬዲት ነው የምንሰጠው፣ ግን የአንድ ተራ ጨዋታ ክሬዲት አይደለም፣ የማንቸስተር ደርቢ ክሬዲት ነው የምንሰጠው እና ካለቀ በኋላ እንዴት 5-0 አላለቀ ምናምን የምንለው አይነት ጨዋታ 6-0 ሊሆን ይችል ነበር። 2 ምናምን ብረት በልሷል፣ 3 ኦፍሳይድ ጎል ተብሎ ማርጂናል ኦፍሳይዶች ተሽረዋል። ኦፍሳይድ ነው ኦኬ፣ ግን አንደኛው እኔ እንጃ የመጨረሻው ጎል ላይ ግልጽ አልመሰለኝም ሳየው። ግን አንድ ያየነው ልዩነት የኤነርጂ ልዩነት ነው። ሲቲ ልክ እንደ አርሰናል አይነት ሲዝን ነው እያሳለፈ ያለው። ሲቲ ተመሳሳይ ጨዋታ ቁጥር ነው ያደረገው። ዩሮፓ ሊግ ማነው የቻምፒየንስ ሊግ እኩል ነው የተጫወቱት፣ ፕሪሚየር ሊግ እኩል ነው የተጫወቱት። ግን በካራባው ካፕ እኩል ጨዋታ ነው ያደረጉት፣ ኤፍ ኤ ካፕም እኩል ጨዋታ ነው ያደረጉት። ስለዚህ 34ኛ ጨዋታው ነው የሚያደርገው ማለት ነው ሲቲ። አሁን ያ የኢንቴንሲቲ ልዩነት ያመጣል። አንዳንድ ጨዋታዎች ላይ 10 ሚድዊክ ያረፈ ቡድን ይሆናል። ስለዚህ አርቴታ ከዛ ጨዋታ በፊት ፍሬሽ ቡድን ነው የሚገጥመው ማለት ነው። ከሞላ ጎደል በጣም ጥሩ ሙድ ላይ ያለ ቡድን ነው። አንድ ጨዋታ ቢሆንም የሚኖረው ሳይኮሎጂካል ትርፍ በጣም ከፍተኛ ነው። ስለዚህ ዩናይትድ እሁድ ወደ አርሰናል ሜዳ በሚመጣበት ጊዜ በጣም በሰፊ ነጥብ ርቀት ላይ ያሉ ቢሆንም ይሄ ሪንግ ኦቨሬትድ ነው የሚሉት ነገር አለ። በደንብ የተነቃቃ ቡድን ነው የሚገጥመው። ስለዚህ ለዚህ ጨዋታ ለኢንተሩ ጨዋታ ምክንያቱም ይህንን ጨዋታ ጨፈን ማለት ይችላል አርሰናል፣ ምንም ልዩነት አያመጣም። ይህን ጨዋታ መሸነፍ ቢሸነፍ ልዩነት አያመጣም። አቻ ቢወጣ እንዳነሳሹ ቶፕቱን ሴኪር ያደርግበታል። ካሸነፈ በጣም ጥሩ ነው። ይሄኛው ጨዋታ ዘና ማለት ይችላል፣ የፈለገውን ያህል ሮቴሽን ማድረግ ይችላል። አሁን የሚያሳስበው ነገር የሞመንተም ጉዳይ ይሆናል። ከማንቸስተር ዩናይትድ አይነት ጨዋታ ወይ ከአንድ ትልቅ የፕሪሚየር ሊግ ጨዋታ በፊት በማሸነፍ ሪትም ውስጥ ሆነሽ ነው ያንን ጨዋታ ማድረግ የምትፈልጊው። ስለዚህ ለአርሰናል ፕሬሸር ፍሪ ጨዋታ ነው ለኔ ይሄኛው ጨዋታ ፕሬሸር ፍሪ ጨዋታ ነው። አርቴታ እንደዛ አይነት አፕሮች ይኖራል ብዬ አልገምትም። ሰፊ ጊዜ አለው። ችግሩ ምንድን ነው? ወይል እንግዲህ ልክ ነው እሺ 10 ተጨማሪ ጨዋታ አድርጓል፣ ግን ሰፊ ስኳድ አለው እንዴ አለው አይደለም እንዴ እንዳንል ሰፊ ስኳድ አልነበረውም። ሊትራሊ በዚህ ውድድር ዘመን በተለያየ ጊዜ ጉዳት ስለነበር ብዙ ጊዜ እናነሳው ነበር። ምን ትርጉም አለው ታዲያ ሰፊ ስኳድ ኖሮት በተመሳሳይ ጊዜ 9 ተጫዋች በጉዳት ምክንያት አይሰለፍም ከተባለ የነዛ 9 ተጫዋቾች መኖር ሰፊ ስኳድ እንዲኖረው ከሆነ እና እነዛ ተጫዋቾች በተለያየ ጊዜ ለምሳሌ የአርሰናል ዋና የሚባሉ ተጫዋቾች ከ25 በመቶ በላይ የሚሆን የፕሪሚየር ሊግ ደቂቃ አልፏቸዋል በዚህ ውድድር ዘመን። ኦዴጋርድ 1000 ምናምን ደቂቃ ነው የተጫወተው። ለምሳሌ ሳካ ከ25% በላይ የሚሆን የፕሪሚየር ሊግ ደቂቃ አልፎታል እያልን ብዙ ተጫዋቾች በተመሳሳይ መጠን መቁጠር እንችላለን። ጋብርኤል ከ25% በላይ ጨዋታ አልፎታል እስካሁን ድረስ የተደረጉትን የፕሪሚየር ሊግ ጨዋታዎች ብንወስድ። ስለዚህ የስኳድ ዴብዙን በሚገባ መጠቀም የሚችልበት እድል አልነበረውም። ስኳድ ጥልቀት አለው የሚባለው ከሞላ ጎደል አብዛኞቹ ተጫዋቾች ሜቢ 90% የሚሆኑ ተጫዋቾች ከጉዳት አቬይለብል ከሆኑ። አሁን ግን አሉት አንዳንድ ተጫዋቾች እንደም ዛሬ ሞስኬራም ተመልሷል። ሀቨት ስኳድ ውስጥ ይካተታል። አብሮ ወደ ሚላን ተጉዟል ትላንትና። ስለዚህ የነበረ ስብስብ ውስጥ የማይሰለፉ ተጫዋቾች አሉ። ኢንካፒ ካላፊዮሪ አይነት ተጫዋቾች የዛሬውን ጨዋታ ላይ አይኖሩም። ለእኔ ትልቁ ጥያቄ እሱ ነው። እንግዲህ ምን አይነት 11 ይመርጣል የሚለው በጣም ወሳኝ ጥያቄ ነው። በተለይ ከፕሪሚየር ሊግ የሳምንቱ መጨረሻ ጨዋታው በመነሳት 2 ነገር ነው፣ ማክሰኞና እሁድ ነው ጨዋታው። ስለዚህ በቂ የሪከቨሪ ጊዜ አለው። ሮብ፣ ሐሙስ፣ አርብ፣ ቅዳሜ ድረስ። ሁለተኛ ይሄኛው ጨዋታ ግን የሚሰጠው እድል አለ ትንሽ ትንፋሽ መሰብ። ምክንያቱም የመጨረሻው ጨዋታ ከካይራት አልማቲ ጋር የሚደረግ ጨዋታ ነው። ካይራት አልማቲን ደግሞ ማሸነፉ አይቀርም ብለሽ ትገምቻለሽ። ያው ፉትቦል ነው፣ ግን ይህንን ቡድን የቻምፒየንስ ሊግ የዚህ ሲዝን መጥፎ ቡድን ነው፣ በሜዳው ማሸነፉ አይቀርም አርሰናል። ስለዚህ ከሁለቱ ጨዋታዎች 1 ነጥብ ብቻውን ቶፕ 2 ውስጥ ለመጨረስ ይበቃዋል። ከ1 እስከ 2 መጨረስ መስት ነው የጎል ዲፍረንስ ልዩነት ካላመጣ በስተቀር። ምክንያቱም አርሰናልና ባየር ሚኒክ መካከል የ3 ነጥብ ልዩነት አለ። ከዛ ከሌሎች 4 ቡድኖች ጋር የ5 ነጥብ ልዩነት አለው። ሌሎቹ ቡድኖች የራሳቸውን ጨዋታ ያሸንፋሉ ብለን እንኳ ብናስብ ማለት የአንድ ጨዋታ ካሸነፈ አንደኛው የሁለተኛው ሆኖ መጨረሱ ጉዳይ የተረጋገጠ ነው። እኔን ጨዋታ ሳስብ አምና ተገናኝተዋል፣ ግን ኢንተርና አርሰናል ብዙ ጊዜ አልተጫወቱ። አንድ ግን ፌመስ ጨዋታ አላቸው አርሰናሎች የዛሬ 22 ዓመት 2003 ላይ የተደረገ ጨዋታ ነው። ያኔ ልክ እንዳሁኑ አልነበረም አርሰናል ማለት አሁን ያለበት ሁኔታ ከምድቡ የማለፉ ጉዳይ እንደተረጋገጠ አይነት ነው።
ያኔም ግን ልክ እንዳሁኑ የፕሪሚየር ሊግ መሪ ሆኖ ነው ወደ ሳንሲሮ ጁሴፔ ሜአዛ የሄደው። ሄክቶር ኩፐር ተሰናብተው አልቤርቶ ዛካሮኒ የኢንተር ሚላን አሰልጣኝ ሆኖ ተሹመው እና ደግሞ አስታውሳለሁ በሃይብሪም 3-0 አልቆ ነበር ኢንተር ያኔ። ኡሊዮ ክሩዝ፣ ኦባፌሚ ማርቲንስ እና አንዲ ቫንደር ሜደ የሚባሉ ተጫዋቾች ጎሎች አስቆጥረው ኢንተር ቲየሪ ኦንሪ የፍጹም ቅጣት ምት ስቶ እንዲያውም እዛ ጨዋታ ላይ ኢንተር 3-0 አሸንፎ ነበር። አርሰናል በመጀመሪያዎቹ 3 ጨዋታዎች 1 ነጥብ ብቻ ነው የነበረው ከዲናሞ ሞስኮ ጋር 0-0 የተለያየበት በጨዋታ ብቻ እና ይህንን ጨዋታ ካላሸነፈ ይወድቅ ነበር አርሰናል። ከምድቡ ሁሉ ማለፍ አይችልም ነበር ከቻምፒየንስ ሊግ ምድብ። በፕሪሚየር ሊግ በጣም ጥሩ ቢሆንም የጀመረው ከ13 ጨዋታ 10 ጨዋታ አሸንፎ ቢሆንም የጀመረው ለምንም ጨዋታ ሳይሸነፍ፣ በአውሮፓ ግን ፈተና ነበረበት እና ኢንተር ደግሞ አሰልጣኝ የለወጠ ቢሆንም ቀደም ብሎ በነበረው የውድድር ዘመን ቻምፒየንስ ሊግ ሴሚ ፋይናሊስት የነበረና አንድሬ ሼፍቼንኮ ከሜዳው ውጪ ባስቆጠረ በሚለው እንግዲህ ሜዳው ከሜዳው ውጪ ተመሳሳይ ሜዳ ነው የሚጠቀሙት፣ ግን የኢንተር ሜዳ የኤሲ ሚላን ሜዳ ተብሎ ደግሞ ያው በተለያየ ጊዜ ነው ጨዋታቸውን የሚያደርጉት እና ያኔ ሼፍቼንኮ ባስቆጠረው ጎል ምክንያት በአዌ ጎልስ ፍጻሜ ሳይደርስ የቀረ ነው። ሚላን ነበር በኋላ ቻምፒየንስ ሊግ ያሸነፈው በዚያ የውድድር ዘመን። ትልልቅ ተጫዋቾች ነበሩት፣ ክሪስቲያን ቪየሪ፣ ክሪስቲያኖ ዛኔቲ፣ ሃቪየር ዛኔቲ፣ ፋቢዮ ካናቫሮ፣ ማርኮ ማቴራቲ፣ ኢቫን ኮርዶባ፣ ፍራንቼስኮ ቶልዶ፣ አንዲ ቫንደር ሜዳ፣ ማርቲንስ፣ ኦባፌሚ ማርቲንስ አይነት ተጫዋቾች የነበሩትን ቡድን ነው አርሰናል እዛ ሄዶ የገጠሙ። በጉዳት ምክንያት ደግሞ በአርሰናል በኩል አንዳንድ ጠቃሚ ተጫዋቾች አልተሰለፉም። ፓትሪክ ቪየራ፣ አምበሉ፣ ሱሊቫን ቬልቶርድ፣ ማርቲን ኪዮን፣ ሎረን እነዚህ ሁሉ አልነበሩ እና በኋላ አርሰናል ይህንን ጨዋታ 5-1 አሸነፈ። ቲየሪ ኦንሪ 2 ጎል አስቆጠረ፣ 2 አሲስት ሰጠ እና የጣሊያኑ ላጋዜታ ዴሎ ስፖርት 10 አይሰጥም ለተጫዋቾች ከ10 ሰጠ። 10 ከ10 ወደ ጣሊያን ሲሄድ የሆነ የበቀል ስሜት ያለው ይመስላል። እሱ በዩቬንቱስ አልተሳካለትም እና ግን ወደ ሮም ሲሄድ ለምሳሌ የፋቢዮ ካፔሎ ሮማ ላይ ሀትሪክ ሰርቷል እና ያኔ የጋዜታ ዴሎ ስፖርት ሮም በአንድ ቀን አልተገነባችም፣ ግን ቲየሪ ኦንሪ በአንድ ምሽት በ90 ደቂቃ አፈረሳት ብሎ ጽፎ ነበር እና ይህም ጨዋታ ልክ እንደዚህ አይነት ጨዋታ ነው የነበረው። አርሰናል ወደዛ ሲሄድ የሚታወሰው እሱ ነው፣ ግን አርቴታ ለማስታወስ የመረጠው ያለፈውን አመት ነው። በዛ የፍጹም ቅጣት ምት ጎል እኮ ነው ያሸነፉን የሚል አስተያየት እየሰጠ ነበር ትላንትና። ይሄ ጨዋታ ሲደረግ በሁለት በቆመ ኳስ በሚልቁ ቡድኖች መካከል የሚደረግ ጨዋታ ነው። ባለፈው የውድድር ዘመንም የፍጹም ቅጣት ምት ጎል ነበር ጨዋታውን የወሰነው። ታስታውሺ እንደሆነ ሚኬል ሜሪኖ ጥፋት ሰርቷል በሚል የተሰጠ የፍጹም ቅጣት ምት ነበር። በኋላ እሱ ጭንቅላቱን ተመቶ ደም በደም ሆኖም የፍጹም ቅጣት ምት አልተሰጠም ነበር እና የአርቴታ በዛ ምክንያት ብዙ ቅሬታ ነበረው። ለኢንተር የተሰጠ የፍጹም ቅጣት ምት ተገቢ አልነበረም፣ እኛ ንጹህ የፍጹም ቅጣት ምት ተከልክለናል ለሚል። ግን ከዚህ ጨዋታ በፊት 2 የአውሮፓ የሴት ፒስ ምርጥ ቡድኖች በመሆናቸው ምክንያት ክርስቲያን ኪቩ የኢንተር ሚላኑ አሰልጣኝ አርሰናል በጣም ብዙ የቆሙ ኳስ ጎሎችን ያስቆጥራል፣ ግን አርሰናልም ስለኛ መስጋት አለበት፣ ምክንያቱም እኛም ብዙ የቆሙ ኳስ ጎሎችን እናስቆጥራለን የሚል አስተያየት ሰጥቷል። የማዕዘን ምቶች በሁለቱም ቡድኖች በኩል በጣም ጠቃሚ የጎል ማስቆጠሪያ መንገዶች ናቸው። በየሀገሮቻቸው በፕሪሚየር ሊግና በሴሪያ ሁለቱም ቡድኖች በቆመ ኳስ ብዙ ጎል ያስቆጠሩት ከማዕዘን ምትም ብዙ ጎሎች ያስቆጠሩት ናቸው። በሀገር ውስጥ ውድድር የማዕዘን ምቶችን ብቻ ከወሰድን አርሰናል ከቶተንሃም ጋር ብዙ የቅጣት ምት ጎሎች ያስቆጠረ ነው። በ5 የአውሮፓ ሊጎችን በዶሜስቲክ ሊግ የተቆጠሩትን ጎሎች ብቻ ወስደን ካወዳደር ናቸው አርሰናልና ቶተንሃም አንደኛ ናቸው፣ ኢንተር ሁለተኛ ነው። ኢንተር ደግሞ 12 ጎሎች ያስቆጥሯል ከማዕዘን ምት ብቻ። ሁሉንም የቆሙ ኳስ ጎሎች ከጨመረን አርሰናል በአውሮፓ አንደኛ ነው፣ 24 የማዕዘን ምት ጎሎች አስቆጥሯል። ኢንተር ደግሞ በሴሪያ ከሁሉም የሴሪያ ቡድኖች በላይ ብዙ የማዕዘን ምት ጎል ያገኘ ነው። ስለዚህ እኔ በሁለቱም ቦክሶች ውስጥ ከፍተኛ ትርምስ እጠብቃለሁ። ኢንተርም አምናም በሲሞኔ ኢንዛጊ ባለፉት ጥቂት ዓመታትም አሁን ክርስቲያን ኪቩም ከመጣ በኋላ በቆመ ኳስ ብዙ ጎል የሚያስቆጥር ቡድን ነው። አርሰናል ላለፉት 5 ዓመታት በዚህ ብዙ ስሙ የሚነሳ ነው። ግን አንድ የተለመደ ቴክኒክ አለው የአርሰናል የማዕዘን ምቶች ኢንስዊንግ የሚያደርጉ ናቸው እንላለን። ወደ ውስጥ ከርቭ እያደረጉ የሚገቡ ወይም ወደ ግብ ጠባቂው እየታጠፉ የሚመጡ የማዕዘን ምት ቴክኒክ ነው የሚመርጠው። ኢንተር አንድ ለየት የሚል ቴክኒክ አለ። አሁን ስታቲስቲካሊ ያሉ ጥናቶች የሚያሳዩት ቅጣት ምትም ይሁን የጎን ቅጣት ምት የማዕዘን ምትም ቢሆን ወደ ውስጥ ታጥፎ የሚገባው የማዕዘን ምት አይነት ነው የበለጠ ኢፌክቲቭ የሚሆነው። ስታቲስቲካሊም በየ15 የማዕዘን ምቱ 1 ጎል ታስቆጥር ያለሽ ይላል።
አውትስዊንገር ሲሆን ወይም ከርቭ አውት የሚያደርግ ከሆነ ወይም በረኛው ካለበት ወጣ እያለ የሚሄድ ከሆነ ከዛ ያነሰ ነው ሜይ ቢ በየ20 ምናምን የማዕዘን ምት አንድ ጎል ነው የምታስቆጥሪው። ኢንተር ግን የሚመርጠው ከአርሰናል በተቃራኒ አውትስዊንገር ነው። ለምሳሌ በቀኝ በኩል የማዕዘን ምት የሚያገኙ ከሆነ ሀካን ቻላኖሉ ነው የማዕዘን ምቱን የሚመታው። ሀካን ቻላኖሉ በቀኝ በኩል የሚገኝ የማዕዘን ምት ይመታል ማለት የቀኝ እግር ተጫዋች ስለሆነ ኳሱ ሲመጣ እንዲህ እየዞረ ነው የሚመጣው፣ ወደ ውጭ እየሄደ ነው የሚሄደው። በግራ በኩል ደግሞ ሲያገኙ የግራ እግር መቺ ነው የሚጠቀሙት። ብዙ ጊዜ ፌዴሪኮ ዲማርኮ ነው የማዕዘን ምቶችን የሚመታው እና ለየት ያለ የፕሪሚየር ሊግ ቡድኖች አሁን አውትስዊንግ የሚያደርግ የማዕዘን ምት ብዙ ሲጠቀሙ አታይም። አርሰናል 153 የማዕዘን ምት ነው በቻምፒየንስ ሊግና በፕሪሚየር ሊግ በዚህ ውድድር ዘመን የመታው። ከ153 7ቱ ብቻ ናቸው አውትስዊንገር የሆኑት። እሱም ወይ ሳካ ወይ የሆነ ተጫዋች በማይኖርበት ጊዜ በቂ ጥሩ ዴሊቨሪ ያለው የግራ እግር ተጫዋች የለም ብሎ አሰልጣኙ ሲያምን የቀኝ እግር መቺ እንዲመታ ሊደረግ ይችላል። ግን በጣም በጥቂት አጋጣሚዎች ነው የተደረገው። ግን ሁለቱም በቆመ ኳስ በጣም የላቁ ቡድኖች መካከል የሚደረግ ጨዋታ ነው። ተመልሰናል። አድማጮቻችን አራዳ ኤፍ ኤም ላይ ትገኛላችሁ። ፕሮግራሙ ፉትቦል ካፌ ነው። የሻምፒየንስ ሊግ ጉዳዮችን ያነሳ ነው። የአርሰናል ላይ ኢንተር ሚላን ጨዋታ ስለ ቆመ ኳስ እያነሳው ነበር። አንጄሎ ፓሎምቦ የሚባል የቆመ ኳስ አሰልጣኝ አለው ኢንተር። በአርሰናል በኩል ደግሞ እንደምታውቂው የኒኮላ ጆቨ ስራ ብዙ የሚደነቅ ነው እና በዚህ ጨዋታ ላይ በጣም ቁልፍ ታክቲካዊ ነጥብ ሊሆን ስለሚችል ነው። የቆመ ኳሶች ከማሰልጠን ክህሎት ባሻገር የቆመ ኳስ ማሻገር የሚችሉ የቆመ ኳስ መግጨት የሚችሉ ተጫዋቾች ያስፈልጋሉ። በኢንተርም በአርሰናልም በኩል ይህንን ማድረግ የሚችሉ ተጫዋቾች አሉ። ማርከሽ ቱራም 5 ጎል አስቆጥሯል ከቆሙ ኳሶች ብቻ። ጋብርኤል ማጋሌሽ 4 ጎሎች አስቆጥሯል። ሁለቱ ተጫዋቾች በአውሮፓ አንደኛና ሁለተኛ ናቸው። ስለዚህ በጣም ጥሩ ችሎታ ያላቸው ገጪዎች ናቸው። ግን በመቺዎች በኩል ደግሞ ራይስና ሳካ፣ ፌዴሪኮ ዲማርኮና ቻላኖሉ በሁለቱ ቡድኖች በኩል ያሉ ናቸው እና ትልቅ ጨዋታ ነው ዛሬ። ሁለት የፕሪሚየር ሊግ ጨዋታዎችን አቻ ተለያይቶ ስለመጣ በአርሰናል በኩል ያለ አሉታዊ ስሜት አለ። እኔ ተገቢ ስሜት መሆኑን እርግጠኛ አይደለሁም። የሚያስቆጭ ነው፣ ልክ ነው። ግን ሁሉንም ጨዋታ አታሸንፊም። በውድድር ዘመኑ በሙሉ 38 ጨዋታ ነው የሚደረገው። አንዳንድ አስቸጋሪ ጨዋታዎች ይኖራሉ። አንዳንዱ እንደ ፓተርን ነው። ለምሳሌ በዚህ የውድድር ዘመን ስለ አርሰናል ማጥቃት ብቻ የሆነ ፕሮግራም መስራት ያለብን ይመስለኛል። ግን ለምሳሌ በሳምንቱ መጨረሻ የትላንትናውን ጨዋታ ሳይጨምር 14 ጎል ብቻ ነው የተቆጠሩ። አንዳንዱ የሊጉ ባህሪ ነው። ሁሉም ቡድኖች ጎል ለማስቆጠር ሲቸገሩ ታያለሽ። ሁሉም ቡድኖች 14 ጎል ብቻ በ9 ጨዋታዎች ተቆጥረዋል፣ በቅዳሜና በእሁድ ጨዋታዎች እና በቶፕ 4 ቡድኖችን ካየሻቸው የቶፕ 4 ቡድን የሚባል አንድም ቡድን አላሸነፈም። ቪላ ተሸንፏል፣ ሲቲ ተሸንፏል፣ ሊቨርፑል ከበርንሌ ጋር በአንፊልድ አቻ ወጥቷል፣ አርሰናል ከሜዳው ውጪ ከኖቲንጋም ፎረስት ጋር አቻ ወጥቷል። እና 14 ጎል ብቻ የተቆጠረበት ማለት እንግዲህ ከረጅም ጊዜ በኋላ ከ2016 በኋላ መሰለኝ በአንድ ዊኬንድ ይሄን ያህል ጨዋታዎች ጎሎች የተቆጠሩት በዚህ የውድድር ዘመን ብቻ ከሌሎቹ አመታት የበለጠ ጎል ለማስቆጠር አስቸጋሪ ሲዝን ነው። ለምሳሌ ባለፈው የውድድር ዘመን በ38 ዊኬንድ 16-0 ብቻ ነው የነበረው። ከዛ በፊት በነበረው የውድድር ዘመን በ2023-24 የውድድር ዘመን በ38 ዊኬንድ ወይም በ38 ሳምንት ጨዋታ 11-0 ብቻ ነው የነበረው። ዘንድሮ ገና በ22ኛው ሳምንት 17-0 አለ። ጨዋታዎች የበለጠ ታይት ይሆኑ። ለዚህ ነው በቃ የቆመ ኳስ በጣም አስፈላጊ የሚሆን። በኦፕን ፕሌይ የጎል እድል መፍጠር፣ ጎል ማስቆጠር ለብዙ ቡድኖች አስቸጋሪ ነው። ለምሳሌ ሲቲ ብዙ ጎል ያስቆጥራል በዚህ ውድድር ዘመን 5 ነው የሚሻለው ከአርሰናል በ5 ጎል ነው የሚሻለው። ሰፊ አይደለም ልዩነቱ። ሊያውም አንዱም ተጫዋች ከ5 የሊግ ጎል በላይ ያስቆጠረ ተጫዋች ሳይኖረው ሲቲ ገና ካሁኑ 20 ጎል ያስቆጠረ አንድ አስደናቂ ጎል አስቆጣሪ ኖሮት ጭምር እና አንዳንዱ ይሄ ዱሚዝም ና ብዙ ማይገባኝ ነገር አለው። ለማንኛውም እንደሚያስቆጭ አጋጣሚ መረዳት አንድ ነገር ነው። ከዚህ የበለጠ ዲስታንስ ሊፈጥር ይገባ ነበር። ከሲቲ ጋር ትልቅ እድል ነበረው። ሲቲ በተለይ እንደዚህ በተንሸራተተበት ጊዜ ኖቲንገም ፎረስትን ማሸነፍ የነጥብ ልዩነቱን ወይም የፕሪሚየር ሊግ ዋንጫ ፍክክሩን የመጨረስን ያህል ሊያሰፋው ይችል ነበር። 16 ጨዋታ እየቀረው በ7 ነጥብ ልዩነት ከመራሽ ግን በጣም ትልቅ አድቫንቴጅ ነው። ሲቲ ዴስፕሬሽን ውስጥ ነው ያለው። ተጫዋች ሲገዛ ታያለሽ። አሁንም አንቶን ሴሜኞ፣ ማርክ ጌሂን ያስፈርማል። ግን እንዲህ አይነቱ አስተያየት ትንሽ ገነን ያለ አስተያየት ይመስለኛል። በቻምፒየንስ ሊግም በጣም ጤነኛ ሁኔታ ውስጥ ነው ያለው። ብቸኛው ቡድን ነው 6 ጨዋታ አድርጎ 6ቱንም ጨዋታ ያሸነፈ። ሁለቱንም ውድድሮች
በጣም በአስተማማኝ ሁኔታ እየመራ ነው ወደዚህ ጨዋታ የመጣ። አሁን ጉድለት የለበትም ቡድኑ ማለት አይደለም፣ የሆኑ ድክመቶች የለበትም ማለት አይደለም። ፐርፌክት ቡድን አይኖርም በፉትቦል። ከኢንተር ጋር ነው የሚጫወተው። ኢንተርም ግን በተመሳሳይ ጥሩ ፎርም ላይ ያለ ነው። እንዲያውም ክርስቲያን ኪቮ ወደ ኃላፊነቱ ሲመጣ አንድ የነበረኝ ጥርጣሬ በሌሎቹ ቡድኖች በሙሉ ብዙ ሲኒየር አሰልጣኞች አሉ፣ በጋራ ብዙ ስኩዴቶ ያሸነፉ አሰልጣኞች፣ 3500 ነጥብ የሰበሰቡ አሰልጣኞች በናፖሊ አንቶኒዮ ኮንቴ ያለ፣ በኤሲ ሚላን ማክስ አሌግሪ ያሉ፣ በሮማ ደግሞ ጃምፔሮ ጋስፔሪኒ አሰልጣኝ ሆነዋል። አሁን በዩቬንቱስ ሉቺያኖ ስፓሌቲ ተሹመዋል። እሱ ደግሞ 18 የሴሪያ ጨዋታ ብቻ ነው በዋና አሰልጣኝነት የመራው። 5 ነው 6 ዓመት የኢንተር ሚላን ወጣት ቡድን አሰልጣኝ ሆኖ ቆየ እንጂ ከፍተኛ ልምድ ያለው አሰልጣኝ አልነበረም። የሚፎካከራቸው አሰልጣኞች ደግሞ ብዙ ስኩዴቶች፣ ሴሪያዎች ያሸነፉ፣ እሱ ደግሞ ጀማሪ አሰልጣኝ ነው። የተካው ደግሞ ሲሞኔ ኢንዛጊ ነው። ልክ ነው። የመጨረሻ ጨዋታው በመጥፎ የሚታወስ ነው። በቻምፒየንስ ሊግ ፍጻሜ 5-0 የተሸነፈበት ነው። ግን በጠቅላላው ስራው በጣም ብዙ አድናቆት እንዲቸረው ያደረገ ከአውሮፓ ምርጥ አሰልጣኞች መካከል እንደ አንዱ ያስቆጥር የነበረ ነው። ሲለቅ ግን የዓለም የክለቦች ዋንጫ ሊጀመር ቀናት ሲቀሩት ነበር ከኃላፊነት የተነሳውና አልአህሊን በዛ ውድድር አሰልጥኗል። ሪያል ማድሪድን እንደውም ያሸንፏል። ከማድሪድ ጋር ተጫውቷል። ሲቲን አሸንፏል። ሲቲን ከውድድር ውጭ ያስወጣው ሲሞኔ ኢንዛጊ ነው። በጣም ጥሩ አሰልጣኝ ነው እና 12 ስኩዴቶች ያሸንፉ አሰልጣኞች ናቸው በጋራ። ቡድኑ ደግሞ ብዙ አልታደሰም። አሁን በዚህ ውድድር ዘመን የሚጠቀምባቸውን ተጫዋቾች ብታይ ብዙ ከተጠቀመባቸው 11 ተጫዋቾች 10ሩ ባለፈው የውድድር ዘመን የቻምፒየንስ ሊግ ፋይናል የጀመሩ ናቸው። ቤንጃሚን ፓቫ ብቻ ነው የለቀቀ ቁልፍ ተጫዋች እና አምናም ቢሆን በእድሜ በጣም የገፋ ቡድን ነው እየተባለ ይጠቀስ ነበር። ግን አንዳንድ ስማርት ውሳኔዎች ወስኗል። ለምሳሌ በእድሜ ከገፋው ሄንሪክ ሜኪቻሪያን ይልቅ ፒዮቶር ዜሊንስኪን ብዙ እየተጠቀመ ነው በዚህ የውድድር ዘመን፣ ወይም ከፍራንቼስኮ አቼርቢ ይልቅ ያን ቢሴክን ብዙ እየተጠቀመ ነው። ስለዚህ ቡድኑ ኤነርጂ ያለው ግን የአንዳንድ ቁልፍ ተጫዋቾችን ጉዳት ተከትሎ በተለይ ራሱ የዘየደው የዊንግ ባክ መፍትሄ መደነቅ ያለበት ይመስላል። አንዲ ዲዩፍን ሲያመጡት በጣም ትልቅ እምቅ አቅም ያለው አማካይ ነው ተብሎ ነበር የመጣው። እኔ በሎንስ እያለን ማስታወስ የሆነ ጊዜ ስዊዘርላንድ ውስጥ የሚጫወት ነበር አመጡት። ከዛ የሞከረው ግን በዊንግ ባክነት ነው ራሱም እስኪጎዳ ድረስ። በተለይ አሁን 3 ወር ገደማ ሊሆናቸው ነው ያለ ደንዝል ደንፍሪስ ሲጫወቱ ምን ያህል አስፈላጊ ተጫዋች እንደሆነ በዛ የባርሰሎና የደርሶ መልስ ጨዋታ እናስታውሳለን አይደለም? በጣም አስፈላጊ ተጫዋች ነው በተለይ የዊንግ ባክ ሲስተም እንዲሰራ። አሁንም ልክ እንደ ኮንቴና እንደ ሲሞኔ ኢንዛጊ ሁሉ ኢንተር እንደ አይደንቲቲ የተቀበለው ይመስላል በባክስሪ መጫወት፣ በሁለት ዊንግ ባኮች በሁለት ዘጠኞች መጫወትን እንደዛ የተቀበለው ይመስላል እና ከዴንዝል ደንፍሪስ መጎዳት በኋላ እዛ ቦታ ላይ ባለፉት ጥቂት ዓመታት ማቴዎ ዳርሜያን የቀድሞ ዩናይትድ ተጫዋች ነበር ይሰለፍ የነበረው። አሁን ግን ማቴዎ ዳርሜያንም በእድሜም በጉዳትም ምክንያት ብዙ አቬለብል አይደለም። ካልሆነ ቤንጃሚን ፓቫን የምትጠቀሚው ፓቫም ወደ ማርሴይ ሄዷል። ስለዚህ ዲዩፍን እዛ ቦታ ላይ መጠቀም ጀመረ። በኋላ ሉዊስ ኤንሪክን ከማርሴይ የመጣውን ተጫዋች አሁን ከሴሪያ ምርጥ ዊንግ ባኮች መካከል አንዱ አደረገው። ይሄ ኮቺንግ ነው። ወደ ሊቨርፑል የመጣውን ወጣት ተከላካይ እሱ ነበር ያሰለጠነው ባለፈው የውድድር ዘመን። አዲሱ ማልዲኒ፣ አዲሱ ካናቫሮ ምናምን እንዲባል አደረገው ጆቫኒ ሊዮኒ የሚባለውን ተጫዋች። ስለዚህ ተጫዋች ዴቨሎፕመንት ላይ በጣም ጎበዝ ነው ማለት ነው። ደግሞ በዛ በክለቡ አካዳሚ ውስጥ ፒዮ ኤስፖሲቶ አሁን የጣሊያን ብሔራዊ ቡድን ተጫዋች ነው። በቀደምም ጎል አስቆጥሯል ሲያሸንፉ፣ በሱ ጎል ነው ያሸነፉት የሳምንቱ መጨረሻ የሴሪያ ጨዋታቸውን። እሱ ደግሞ በወጣት ቡድን ውስጥ አሰልጥኖታል። አንጆ አምቦኒ የሚባል አንድ ተጫዋች አላቸው። ፓርማ በሴሪያው ሲቆይ ባለፈው የውድድር ዘመን በዚህ ተጫዋች ጎሎች ምክንያት ነበር የቆየው። ስለዚህ ኢንዲቪጁዋሊ ተጫዋቾች ማሻሻል ላይ በጣም ጎበዝ አሰልጣኝ ነው ቦኒ። አሁን ያው ሁለቱ ስታሮች እንደ ልባቸው መሰለፍ ጀመሩ እንጂ አንደኛው በሚጎድል ጊዜ አንዱን የሚያስቀምጥ ይመስል ነበር ቦኒ ሲጀመር የውድድር ዘመኑ እንደተጀመረ አካባቢ። ብዙ ጎል የሚያስቆጥር ተጫዋች አይደለም፣ 4 የሊግ ጎሎች ብቻ ነው የሚያስቆጥረው፣ ግን በጣም ጥሩ ኦፕሽን ነው። ምናልባት ባለፉት ጥቂት ዓመታት በተለይ ከኤዲን ጄኮ መውጣት በኋላ ከሉካኩም መልቀቅ በኋላ የዮዋኪን ኮሬያ ዝውውር አልተሳካም። አሌክሲስ ሳንቼዝን ፌድ እያደረገ ነበር። ስለዚህ ሌላ ጥሩ የአራት አጥቂዎች ጥምረት እስኪያገኙ ድረስ ጊዜ ወስዶባቸዋል። 4 አውት ኤንድ አውት አጥቂዎች የምትጠቀሚ ከሆነ 2 አውት ኤንድ አውት አጥቂዎች የምትጠቀሚ ከሆነ 4 ተጫዋቾች ያስፈልጉሻል ማለት ነው። ለእያንዳንዱ ቦታ 2 ተጫዋች። ልክ ማንቸስተር ዩናይትድ በ4-4-2 ዘመን ሁል ጊዜ 4 አሪፍ አጥቂዎች እንደነበሩት ዮርክና ኮል ይጀምራሉ፣ ሶልሻና ሼሪንገም አሉ። እንደዛ ነው ሁል ጊዜ
እና ኢንተር አሁን ሁለቱ ሌሎች ወጣት ተጫዋቾች ያሉት ነው፣ ፒዮ ኤስፖሲቶ እና ቦኒ። ግን በተለይ ከእንደዚህ አይነት ትልቅ አሰልጣኝ መልቀቅ በኋላ ትልቅ ቀዳዳ ሊኖር ይችላል የሚል ጥርጣሬ ነበረኝ። ፉክክሩ አላበቃም፣ ግን በጣም በጥሩ አድቫንቴጅ ላይ ነው ያለው። ትልቁ ጥያቄ ግን እንደዚህ አይነቱን ጨዋታ የማሸነፍ ሬከርዱ ጥሩ አይደለም። ከትልልቅ የሴሪያ ቡድኖች ጋር፣ ከዩቬንቱስ ጋር፣ ከሚላን ጋር፣ ከናፖሊ ጋር የሚደረጉ ጨዋታዎች ላይ ያለው ሬከርድ ጥሩ አይደለም። ክሪስቲያን ኪቮ ከመጣ በኋላ በቻምፒየንስ ሊግም እንደምታስታውሹ በአትሌቲኮ ማድሪድ ተሸንፏል፣ በሊቨርፑልም ተሸንፏል በሜዳው። አሁን ከአርሰናል ጋር ነው የሚጫወተው። ባለፈው እስኪሸነፍ ድረስ በአትሌቲኮ ማድሪድ የመጀመሪያዎቹን 4 ጨዋታዎች አርሰናል፣ ባየር ሚኒክና ኢንተር ነበር ያሸነፉት። ቀለል ያሉ ጨዋታዎች ናቸው። ግን ትንሽ ባሩ ከፍ ሲል ምናልባት ልምድ አጠርነቱን የምናየው እዛ ጋር ሳይሆን አይቀርም። የበለጠ ከኤሊት አሰልጣኞች ጋር የበለጠ የተሻለ ጥራት ካላቸው ቡድኖች ጋር ሲጫወት ግን ኢንተር ደጋፊዎች በጣም የሚወዱት አሰልጣኝ ነው። የሮማ ደጋፊዎችን በጣም የሚወዱት አሰልጣኝ ነው። እኔ ትዝ ይለኛል አያክስ ውስጥ ነበር የጀመረው ከነ ቫንደር ሜደ፣ ከነ ዝላታን፣ ከነ ሚዶ፣ ከነ ሽናይደር፣ ከነ ሌሎቹም ተጫዋቾች ጋር አብሮ ነበር የጀመረው፣ ከነ ቶማስ ጋላሴክ፣ ከነዚህ አይነት ተጫዋቾች ጋር። በኋላ ወደ ሮማ ሄደና ስፓሌቲ ትከሻው ወልቆ ወይም የእግሩ ጣት ተሰብሮ ምናምን ተጫወተልን ምናምን ብለው ይለምኑታል። ገብቶ ይጫወታል። ጦረኛ ተጫዋች የነበረ ነው። እንደ አሰልጣኝ ግን ለአዲስ አሰልጣኝ ከዚህ በፊት ብዙ አሰልጥኖ ለማያውቅ፣ በቻምፒየንስ ሊግ ደረጃ አሰልጥኖ ለማያውቅ፣ በሴሪያ ደረጃ የ18 ጨዋታዎች ልምድ ብቻ ላለው አሰልጣኝ በጣም የተዋጣለት አጀማመር ያደረገ ይመስለኛል። አርሰናል ከዚህ ቡድን ጋር ነው እንግዲህ ዛሬ የሚጫወተው። እንዳልኩት ለአርቴታ ሮቴት ላደርግ አላደርግ የሚል ጥያቄ የሚያስነሳ ነው። ኢንተር በዚህ ውድድር ዘመን አሁንም በቻምፒየንስ ሊግ በቀላሉ ጎል የሚቆጠርበት ቡድን አይደለም። አርሰናል ብቻ ነው ከኢንተር ያነሰ ጎል የተቆጠረበት በዚህኛው ሲዝን 4 ጎል ብቻ ተቆጥሮበታል። መጠነኛ ለውጦች አሉ እንዳልኩት ያን ቢሴክ ወይም ማኑኤል አካንጂ ናቸው ብዙ የሚሰለፉት ከፍራንቼስኮ አቼርቢ ይልቅ አንዳንድ ለውጦች አድርጓል። ማጥቃቱም ቢሆን 12 ጎሎች ያስቆጠረ ነው። ታለንትድ የማጥቃት ስብስብ ያለው ነው። የቻምፒየንስ ሊግ ፍጻሜ መጥፎ የቻምፒየንስ ሊግ ትውስታ ቢሆንም ግን በ3 ሲዝን 2 ጊዜ የቻምፒየንስ ሊግ ፋይናል የደረሰ ቡድን ነው። 2023ም 2025ም ቻምፒየንስ ሊግ ፋይናል የደረሰ ቡድን ነው። በቅርብ ጊዜ አውሮፓ ውድድሮች ክሬዴንሻሉ በጣም ጥሩ ነው። ከዚህ ቡድን ጋር ነው ዛሬ ጨዋታው የሚደረገው እና አምና 1-0 ነበር የተጠናቀቀው። መጥፎ ሳምንት ነበር ያኔ በኒውካስል 1-0 ከተሸነፈ ከቀናት በኋላ ነው እንደገና ኢንተር ደግሞ ተሸንፎ የነበረው እና በሁለቱም ጨዋታዎች ያኔ የተለመደው ጥያቄ ነበር፣ የአርሰናል የክሬቲቪቲ ጥያቄ። በእርግጥ በሁለቱም ጨዋታዎች ያኔ ብዙ ተተኪ ያልነበረው ኦዴጋርድ ነበር ስብስብ ውስጥ የነበረው። ለማንኛውም ስብስብ ውስጥ አልነበረም። 92 ደቂቃ ላይ መሰለኝ ተቀይሮ ገብቶ የነበረው እና ሁለት በጣም ጥሩ የመከላከል ጥንካሬ ያላቸው ቡድኖች፣ በቀላሉ ጎል የማይቆጠርባቸው ቡድኖች፣ ሁለት በቆመ ኳስ በጣም ጠንካራ የሆኑ ቡድኖች፣ ሁለት ምንድነው የዲኤንኤ አሰልጣኞች ልበላቸው፣ የቀድሞ አሰልጣኞች እንደዛ ነው የሚባሉት። አሁን ልማድ ሆኗል እኮ የቀድሞ ተጫዋችን መልሶ መቅጠር። ካሪክ የቀድሞ የማንቸስተር ዩናይትድ ተጫዋች ነበር። አርቴታ የቀድሞ የአርሰናል ተጫዋች ነበር። ኪቩ የቀድሞ የኢንተር ተጫዋች ነበር። አርቤሎ የቀድሞ የሪያል ማድሪድ ተጫዋች ነበር እያልን የዲኤንኤ አሰልጣኞችን የመቅጠር ልማድ አለ። አሁን የክለብ ዲኤንኤ ምንድነው ብዙ ጊዜ ያከራክራል። ግን ሁለቱም ደግሞ ብዙ ትልቅ ፕሮስፔክት ያላቸው አሰልጣኞች ናቸው። ሊጎቻቸውን እየመሩ ያሉ ቡድኖች ናቸው። ስለዚህ ትልቅ ጨዋታ ነው በጨዋታ ፕሮፋይሉ ደረጃ። ለአርሰናል ግን የሞት ሽረት ጨዋታ ግን አልመሰለኝም። የበለጠ በጣም ክሪቲካል የሆነው ጨዋታ በሳምንቱ መጨረሻ የሚደረገው የፕሪሚየር ሊግ ጨዋታ ነው። አርቴታ ስለዛ ጨዋታ እያሰበ ብዙ ሮቴት ያደርጋሉ ወይ? በቅርብ ጊዜ ብዙ የማይሰለፉትን እንደ ኤቤሬቺ ኤዜ፣ እንደ ሚካኤል ሜሪኖ፣ እንደ ማዱዌኬ፣ ጄሱስ አይነት ተጫዋቾችን ይጠቀማል ወይስ መደበኛ የምንለውን 11 የፕሪሚየር ሊግ ተጫዋቾች ሲያሰልፍ የሚመርጣቸውን ተጫዋቾች ይጠቀማል አላቅም። ግን በጣም ቁልፍ ጥያቄ ይመስለኛል። ምክንያቱም በዚህ ጨዋታ የሆነ ተጫዋች የሚጎዳ ከሆነ በጣም ኢሬሌቫንት ጨዋታ ነው አልልም፣ ግን እድል አለው አርሰናል ቶፕ 2 ውስጥ ለመጨረስ 1 ነጥብ ወይ 1 ጨዋታ ድል ማድረግ ብቻ በቂ ስለሆነ ነው። የመጨረሻው ጨዋታ ደግሞ ካይራት አልማቲ ስለሆነ ካይራት አልማቲ ሴፍትኔት ማሸነፈሽ አይቀርም ተብሎ ስለሚታሰብ ግን ትልቅ ጨዋታ ነው፣ ምንም ጥያቄ የለው።
ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።